ሰላም ተመልካች አድማጮቻችን የዛሬን የጥር 20 2018 ዓመተ ምህረት በጥቁር ገበያ እንዲሁም በባንኮች ምንዛሬዎች በስንት እየተዘረዘሩ ይገኛሉ የሚለውን መረጃ ይዘንላችሁ መተናል። ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ የምናቀርበውን እንደዚህ አይነት መረጃዎችን ለመከታተል ይረዳዎት ዘንድ ላይክ ማድረግ ቪዲዮውን እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። አሁን የምንሄደው ቀጥታ ወደ መረጃዎቹ ነው። የምንዛሬ መረጃ በስንት እየተዘረዘረ ነው የሚለውን መረጃ ከአሜሪካ ዶላር እንጀምራለን። አንድ የአሜሪካ ዶላር በጥቁር ገበያ ዛሬ ጥር 20 ላይ በ191 ከ16.43 ነው በመሸጥ ላይ የሚገኘው። በመቶ የአሜሪካ ዶላር ደግሞ 19116 በመሸጥ ላይ ነው የሚገኘው። በባንክ እስካላችሁኝ ባንክ ላይ እየተገዛ የሚገኘው አንድ የአሜሪካ ዶላር በ15000 100 በ15160 ሲሆን አንድ የአሜሪካ ዶላር ደግሞ በ151 ከ60 በመግዛት ላይ ይገኛሉ ባንኮች። ይህን ያገኘነው ከኢትዮጵያ ንግድ ባንክ መረጃ ነው። በመቀጠል የምንመለከተው ደግሞ የዩሮን ምንዛሪ ይሆናል። በጥቁር ገበያ 1 ዩሮ በ225 ከ70 እየተዘረዘረ ነው የሚገኘው። 100 ዩሮ ደግሞ 22570 ብር በመዘርዘር ላይ ሲገኝ ባንክ ላይ ደግሞ 1 ዩሮ በ176 ከ50 በመገዛት ላይ ነው የሚገኘው። ይህም መረጃው የኢትዮጵያ ንግድ ባንክ ነው። 100 ዩሮ ደግሞ 17650 እየተገዛ ይገኛል። በመቀጠል የምንመለከተው የእንግሊዙን ፓውንድ ስተርሊንግን ሲሆን አንድ የእንግሊዝ ፓውንድ ስተርሊንግ በትይዩ ገበያው 260 ከ90 ሲዘረዘር 100 የእንግሊዝ ፓውንድ ደግሞ 26090 በመዘርዘር ላይ ነው የሚገኘው። በባንኮች ላይ የእንግሊዝ ፓውንድ የሚገዛው በኢትዮጵያ ንግድ ባንክ መረጃ መሰረት በ198 ብር ከ38 ሲሆን 100 የእንግሊዝ ፓውንድ ደግሞ 19838 በመገዛት ላይ ይገኛል። ቀጥሎ የምንመለከተው የስዊስ ፍራንክ ነው። አንዱ የስዊስ ፍራንክ 244 ብር ከ81 ነው በመሸጥ ላይ የሚገኘው። ይህ የትይዩ ገበያው ነው። እንግዲህ 100 የስዊስ ፍራንክ ደግሞ በ24481 በመሸጥ ላይ ይገኛል። የስዊስ ፍራንክ ባንክ ላይ እስካላችሁኝ በ184 ከ98 ነው በመሸጥ ላይ